አቦ ይበቃችኋል። ሁለዚህ ኝኝኝኝ አትበሉ። ሀይሚና ብሩኬ እውነት እናንተ አሁን ኝኝኝኝ አያምርም። አሁንስ ማርያምን አበዛችሁት በጣም። ስለዚህ ይቅርባችሁ። ሀይሚም ይቅርታ ካለሽ በቃ እናንተ ከካሜራ ጀርባ ፍቅር ናችሁ፣ ግን ደግሞ ካሜራ ላይ ደግሞ እሱ ይቅርታ ካለሽ ደግሞ ይቅርታ በይውና ወደ ፍቅራችሁ ተመለሱ። በቃ አለቀ። ለኦዲየንሶቻችሁ ለእናንተማ ከካሜራ ጀርባ አላችሁ፣ ግን ለኦዲየንሶቻችሁ ግን ተመለሱ። እውነት ኧረ ለነገሩ በነገራችን ላይ ኮዶች ይሄ ነው የሚታይላቸው እኮ እነሱ እኮ በወር አሪፍ ብር እንዲከፍላቸው ነው ውዶች፣ ያልተረዳችኋቸውም እንጂ ማለት ነው። እይታ አላቸው። ይሄ አሁን ይሄ ወራት እኮ የጾም ወራት አይመስልም እኮ ማርያምን፣ በጣም ነው የሚታይላቸው ይሄን ስለሚሰሩ ማለት ነው። ገባችሁ? ለዛም ነው እንዲህ አይነት ስራ የሚሰሩት እነሱ ማለት ነው። እና ይሄን ነው የምለው። ግን ኦዲየንሶቻችን እናንተ ኦዲየንሶች የሚወዱት ምንድን ነው? እየሳቃችሁ ስትመጡላችሁ ነው። እና ለነሱ ስትሉ እየሳቃችሁ ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እንግዲህ ሀይሚ ይቅርታ ጠየኳት ብሏል ዛሬ ብሩኬ። አዎ ይቅርታ ጠይቋታል። በቃ የማንንም ወሬ አንስማ፣ አንቺና እኔ አብረን እንሁን፣ እንቀጥል ህይወታችን። አዎ ከዚህ በኋላ እኮ ቀን እንዳታበቅሉም፣ እውነት አብራችሁ ሆናችሁ ውለዱ። ልጅ በልጅነት ነው ብያለሁ፣ እኔ ተናግሬያለሁ። ከዚህ በኋላ ትንሽ ነን አትበሉ፣ ትንሽ አይደላችሁም። እውነት ለመናገር መውለድ የምትችሉ ናችሁ፣ ትንሽ ሰዎች አይደላችሁም ማለት ነው። እንዲሁም አሁን እርሜያችሁ ነው እንጂ እኮ እናንተ ስትታዩ እኮ ተስማምቷችኋል። እናቴ አሁን ብሩኬ ቲክቶክ ላይ ምናምን ስንት ዓመት ነው ምናምን ሲሉት 21 ነው 22 ይላል። ኧረ ይሉታል ማለት ነው። ለምን እንደሆነ እንደዚህ የሚሉት ታውቃላችሁ? ወፍራም ነው በቃ የሆነ እንትን አለ ማለት ነው፣ ትልቅ መሰለ። ስለዚህ አሁን እናንተ ምንድን ነው መሆን ያለባችሁ? ተጋብታችሁ ልጃችሁን መውለድ፣ በፍቅር ማሳደግ አለቀ። ይህንን ነው መመክራችሁ እኔ። በቃ በስነ ስርዓት ልጃችሁን እናንተ ልጃችሁ ወልዳችሁ ልጃችሁን በስነ ስርዓት ማሳደግ አለቀ። ይሄ ነው። እኔ አልፈልግም፣ አንቺንም ምን አልፈልግም፣ አንተንም ምን አልፈልግም። ሁለዚህ ይኝኝኝ ይደብራል፣ እውነት ይደብራል። እንደዛ ትሆኑ ይበቃችኋል። መጨቃጨቅ ይበቃችኋል። እንዴኔ ማለት ነው አይደል? እንደ ውዶች አይበቃም መጨቃጨቅ? ይበቃል። ሁለዚህ ይኝኝኝኝኝ። ዛሬም ጭቅጭቅ። ኤፍሬም ዛሬ ብቻውን ይኝኝ እያለ መጥቷል። እሱ አንተ ነው ደግሞ መተህ ነገሩን ያባባስከው። አንተም ነገሩ ለመስራት ፈልገህ ነው። አይኑ ግን ያስጠላል። ለመስራት ብትፈልግም በእህት መሀል አትግባ። እውነቴን ልንገርህ ኤፍሬም ማለት ነው፣ ጥሩ አይደለም። እዚህ ኤፍሬም የትም ቢሄድ ህያብን ያስለቅሳል። ኧረ በስመ አብ! ኧረ ምን አይነት ጉድ ናችሁ በመድኃኒዓለም ስማ። እውነት ማርክና ቢዚያ ደግሞ አሪፍ እየሰሩ ነበር። ደግሞ አሁን ተነሳባቸው እነሱ ደግሞ በቃ ስራው ይሄ ሆኗል። ይሄ ካልሆነ አይታይም። አያችሁ? ስለዚህ ይሄ ካልሆነ እይታ ማፊ። ስለዚህ ተረዷችሁ። ሀይሚና ብሩኬ አልተጣሉ። እኔ ትናንትና ራሱ ብሩኬ ላብ ላይ እንዳለ ሀይሚ ያለች ይመስለኛል። ቤት ይነሳል፣ ይሄዳል፣ ይመጣል። ገባችሁ? መታ እንዲያትታይ እንትኑ ድራማው ይበላሽባችኋል። ገባችሁ? እንጂ ትናንትና ራሱ ሀይሚ ትኖራለች የሚል ሀሳብ አለኝ። የምሬ ነው የምላችሁ። ስለዚህ እናንተ ዝም ብላችሁ ሀሳባችሁን ስጡ። በቃ ሰውን አትናገሩ፣ ሰውን አትተቹ፣ ይቅርባችሁ። ጨው ለራስ ብለህ ጣፍጥ ይላል። ገባችሁ? ጨው ለራስ ብለህ ጣፍጥ ማለት በቃ ለራሳችሁ ትሉ ሁሉንም ነገር ያስተካክሉ። እኛ የምንሰራው ነገር ምንድን ነው፣ ምን ያደርጋል ምናምን ብለው ራሳቸውን አስበው ማስተካከል ከቻሉ ያስተካክሉ። ማስተካከል ካልቻሉ ደግሞ ካላስ ጉዳያችሁ። ማርያም ከማንም ሰው ጋር ትያያዙ እናንተ አርባችሁ ተቀመጡ እላለሁ ውዶች። ይሄን እምላችሁ እኔ ስለምወዳችሁ ስለማከብራችሁ ነው። ገባችሁ? ካልሆነ እንዲህ ዝቅ ካልሰሩ እይታ ያላችሁም እይታ እንዲኖራቸው ይፈልጋሉ። ገባችሁ አይደል? ይሄ ካልሆነ ከባድ ነው
እና አሁን ድራማ ነው ሁሉም ቦታ ላይ እላችኋለሁ። ሁሉች ገባችሁ? ድራማ ስለሆነ እንግዲህ እያያችሁ ማለፍ ይሻላል እንጂ ዋጋ የለም እላችኋለሁ። እያዩ ማለፍ ይሻላል። እያዩ ማለፍ እስከሚስተካከሉ ድረስ እስከሚሰለቻቸው ድረስ ራሳቸው በቃ እስከሚሉ ድረስ በቃ እንደዛ ነገር ይመስለኛል። ነገራቸው እንደዛ ነው እንጂ ከባድ ሆነዋል። ሀይሚና ብሩክ በተለይ ሁሌ አልተቻሉም። የድራማ ቀንድ ሊሆኑ ትንሽ ነው የቀራቸው። ሆኑ እንጂ ምን አልሆኑ። የድራማ ቀንድ ሆነዋል እንጂ ሆኖ ነገሩ የድራማ ቀንድ እና ውዶች እንዲህ ነው። ነገ ሰላም ሆነው ይመጣሉ። ነገ በሀይሚ ቤት ፍቅር በፍቅር ሆነው ይመጣሉ። እንዳታስቡ። አልተጣሉም። ሲጀመር ስራ ለመስራት ፈልገው ነው። ፋሲካ እየደረሰ እኮ ነው እንግዲህ። ስለዚህ ሸላ ያርጉ ለበዓል መዋያ። ሰምታችኋል እንግዲህ። እኔ ያው ነጭ ነጩን ከመናገር ወደ ኋላ አልልም እንግዲህ። ሶሪ ውዶች፣ በቃ ይቅርታ ይሄን ስላልኩ እውነቴን ነው። ምንም ይሄ ይቅርታ ያስብልም። በዓል እየደረሰ ስለሆነ በደንብ ሸቃቅሉ። የስ በደንብ ሸቃቅሉ በበዓል። የስ ፎር ኮርስ የእውነት ነው። ድባበቅ ምናምን የለም። እና ለማንኛውም እወዳችኋለሁ ውዶችዬ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ።